እስካሁን ድረስ ፓስፖርት የሌላችሁ ሰዎች ካላችሁ በዚህ ቪዲዮ ፓስፖርት ለማውጣት የሚያስፈልጋችሁ ነገርና እንዴት ማውጣት እንደምትችሉ ነግራችኋለሁ። በዚህ ቪዲዮም ነግራችሁ ነገሮች እስከመጨረሻው ድረስ ልብ ብላችሁ ስሙኝና በአጭር ጊዜ ውስጥ በትክክለኛው መንገድ ፓስፖርታችሁን እጃችሁ ውስጥ ማስገባት ትችላላችሁ። ለዚህ ቻናል አዲስ ሆናችሁ አቤኔዘር እባላለሁኝ። በዚህ ዩቲዩብ ቻናል ስለ ፓስፖርትና ሌሎች ቁም ነገር አዘል የሆኑ የቴክኖሎጂ ቪዲዮዎችን የምታገኙበት ቻናል ነው። ስለ ፓስፖርት ማንኛውም አይነት ጥያቄ ካላችሁ የቪዲዮ ኮሜንት ስር ማስቀመጥ ትችላላችሁ፣ ወይም ደግሞ እዚህ ስክሪን ጋር በምታዩት መልኩ የቴሌግራም ቻናል አለን። ማንኛውንም አይነት ከፓስፖርት ጋር የተያያዘ ጥያቄ እዛ የቴሌግራም ግሩፕ ላይ መጠየቅ ትችላላችሁ። አዳዲስ የሚመጡ ለውጦችና መረጃዎች ሲኖሩ ደግሞ ቶሎ መረጃው እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ፓስፖርት ማውጣት የምትፈልጉ ማለትም ከዚህ በፊት ፓስፖርት የሌላችሁ ሰዎች እነዚህን አራት ነገሮች ማሟላት ያስፈልጋችኋል። ከነዚህ አራት ነገሮች ውጭ ፓስፖርት ማግኘት አትችሉም። ስለዚህ እነዚህ አራት ነገሮች ሊኖራችሁ የግድ ነው። እነዚህ አራት ነገሮች ማሟላት አለባችሁ ማለት ነው። የመጀመሪያው ምንድነው? የቀበሌ መታወቂያ ያስፈልጋችኋል። የቀበሌ መታወቂያ ሲባል የታደሰ መሆን አለበት። እንዲሁም ደግሞ ስማችሁ ተመሳሳይ መሆን አለበት ከሌሎች መረጃዎቻችሁ ጋር እንደዛ መሆን አለበት። የታደሰና ስማችሁ ከሌላ መረጃዎቻችሁ ጋር ተመሳሳይ የሆነ የቀበሌ መታወቂያ መጀመሪያ ያስፈልጋችኋል ማለት ነው። ቀጣዩ ነገር ደግሞ የሚያስፈልጋችሁ የልደት ሰርቲፊኬት ነው። የልደት ሰርቲፊኬት ያስፈልጋችኋል። የልደት ሰርቲፊኬትም እንዲሁ ደግሞ ቬሪፋይድ የሆነ ወይም ደግሞ የተረጋገጠ መሆን አለበት። የተረጋገጠ ሲባል እንግዲህ እንዴት መሰላችሁ? ብዙ ሰዎች እዚህ ጋር ግራ የሚገባችሁ ነገር አለ። አብዛኞቻችሁ በኔ በኩል ለማውጣት ስትሞክሩ የምትልኩልኝ የልደት ሰርቲፊኬት ቬሪፋይድ ያልሆነ ነውና እዚህ ጋር ትንሽ ማብራራት አለብኝ ብዬ አስባለሁኝ። የልደት ሰርቲፊኬቱን ካወጣችሁ በኋላ የምትኖሩበት ክፍለ ከተማ በመሄድ እዛ ነው የቬሪፋይድ የምታስደርጉት። ስለዚህ የልደት ሰርቲፊኬታችሁን ካወጣችሁ በኋላ የምትኖሩበት ክፍለ ከተማ በመሄድ ቬሪፋይድ ማስደረግ አለባችሁ። ቬሪፋይድ ሲባል ከጀርባ ከልደት ሰርቲፊኬታችሁ ጀርባ ማህተምና ፊርማ አለው። እሱን ማስደረግ አለባችሁ። ፓስፖርት ለማውጣት ከፈለጋችሁ የግዴታ የልደት ሰርቲፊኬታችሁ የተረጋገጠ ወይም ደግሞ ቬሪፋይድ የሆነ መሆን አለበት ማለት ነው። ሶስተኛው ነገር ደግሞ ናሽናል አይዲ ወይም ፋይዳ ያስፈልጋችኋል። ይሄኛው ደግሞ የሚያስፈልጋችሁ ለአሻራ ቀን ኢሚግሬሽን ስትሄዱ የግዴታ የናሽናል አይዲ ከሌላችሁ መስተናገድ አትችሉም። ስለዚህ እሱን ይዛችሁ ነው መሄድ ያለባችሁ። አሻራ ለመስጠት ኢሚግሬሽን በአካል በምትቀርቡበት ጊዜ የግዴታ ናሽናል አይዲያችሁን ማሳየት ስላለባችሁ ናሽናል አይዲም በሶስተኛ ደረጃነት ያስፈልጋችኋል ማለት ነው። ሌላውና የመጨረሻው ነገር ደግሞ ገንዘብ ያስፈልጋችኋል። ገንዘቡ እንግዲህ ይለያያል። እዚህ ጋር ማብራራት ያለብን ነገር የመጀመሪያው ኖርማል ፓስፖርት የሚባል አለ። በተወሰኑ ወራቶች የሚደርስ ማለት ነው። በተወሰኑ ወራቶች የሚደርሰው ኖርማል ፓስፖርት ማውጣት የምትፈልጉ ከሆነ 5000 ብር ነው ክፍያው የሚሆነው። ስለዚህ 5000 የኢትዮጵያ ብር ያስፈልጋችኋል ማለት ነው። እንዲሁም ደግሞ አስቸኳይ ፓስፖርት ነው ማውጣት የምፈልገው ለምትሉ ሰዎች ደግሞ አስቸኳይ ፓስፖርት በሁለት ቀን የሚደርስ አለ። በሁለት ቀን የሚደርሰውን አስቸኳይ ፓስፖርት ማግኘት የምትፈልጉ ሰዎች የኢትዮጵያ 25000 ብር ነው ፔመንቱ። ስለዚህ የኢትዮጵያ 25000 ብር ያስፈልጋችኋል። እንዲሁም ደግሞ በ5 ቀን የሚደርሰውን አስቸኳይ ፓስፖርት ማግኘት ፈልጋለሁ የምትሉ ካላችሁ ደግሞ በ5 ቀን የሚደርሰው አስቸኳይ ፓስፖርት ክፍያው 20000 ብር ነውና 20000 ብር ያስፈልጋችኋል ማለት ነው። ስለዚህ እነዚህን አራት ነገሮች መጀመሪያ ማሟላት መቻል አለባችሁ ማለት ነው። የመጀመሪያው የቀበሌ መታወቂያ፣ ሁለተኛው የልደት ሰርቲፊኬት፣ ሶስተኛው ናሽናል አይዲ፣ አራተኛው ደግሞ ገንዘብ። እነዚህን አራት ነገሮች ታሟሉ ነው ፓስፖርት ማግኘት የምትችሉት ማለት ነው። እነዚህን አራት ነገሮች ካሟላችሁ በኋላ የምታደርጉት ነገር አለ። እሱ የምታደርጉት ነገር ደግሞ የመጀመሪያው ምንድነው? ኢሚግሬሽን ቢሮ ለመሄድ ኦንላይን ቀጠሮ ማስያዝ መቻል አለባችሁ። ፓስፖርት ለማውጣት የኢሚግሬሽን ቢሮ ከመሄዳችሁ በፊት ግዴታ ኦንላይን ቀጠሮ ማስያዝ መቻል አለባችሁ። ቢሮ የምትሄዱበት ምክንያት ምንድነው? ፓስፖርት ከማውጣታችሁ በፊት የባዮሜትሪክስ ኢንፎርሜሽን ለኢሚግሬሽን ኦፊስ መስጠት አለባችሁ። የባዮሜትሪክስ ኢንፎርሜሽን ማለት የጣታችሁ አሻራ፣ የአይናችሁ ብሌን እንዲሁም ደግሞ ፎቶዎችሁ እንደዛ ተያያዥ የሆኑ መረጃዎች ለኢሚግሬሽን ስለሚያስፈልጉ ፓስፖርታችሁን ከማውጣታችሁ በፊት ግዴታ እንደዚህ አይነት መረጃዎችን ኢሚግሬሽን ቢሮ በአካል በመሄድ መስጠት ስላለባችሁ ግዴታ ቀጠሮ ማስያዝ አለባችሁ ማለት ነው። ቀጠሮ የምታስይዙት ደግሞ ኦንላይን ነው። ኦንላይን ቀጠሮ ማስያዝ አለባችሁ። አለበለዚያ ኢሚግሬሽን ኦፊስ ዝም ብላችሁ ቀጥታ የምትሄዱ ከሆነ ፓስፖርት ለማውጣት ያለ ቀጠሮ ስለማያስተናግዷችሁ ቀጠሮ ማስያዝ መቻል አለባችሁ። እንደነገርኳችሁ ደግሞ ቀጠሮን የምታስይዙት ኦንላይን ነው። ኦንላይን ስላችሁ በራሳችሁ በሞባይል ስልካችሁ ወይም ደግሞ ኮምፒውተራችሁን ተጠቅማችሁ ኦንላይን ቀጠሮ ማስያዝ ትችላላችሁ። ዌብሳይት አላችሁ። ዌብሳይቱ እዚህ ስክሪን ላይ ያስቀምጥኩላችሁ ነው የምታዩት ማለት ነው። በሱ ዌብሳይት አማካኝነት ኦንላይን ቀጠሮ ማስያዝ አለባችሁ። እዚህ ጋር ሁለት ነገር አለ። የመጀመሪያው በራሳችሁ ቀጠሮ ማስያዝ ትችላላችሁ። ያ ማለት በሞባይል ስልካችሁ ወይም በኮምፒውተራችሁ አማካኝነት
ለራሳችሁ ቀጠሮ ማስያዝ ትችላላችሁ። አይ እኔ ደግሞ አልፈልግም የምትሉ ሰዎች ደግሞ ካላችሁ በሌሎች ሰዎች አማካኝነት ቀጠሮ ማስያዝ ትችላላችሁ። ለምሳሌ እዛው ኢሚግሬሽን አካባቢ የሚሰሩ የተለያዩ ኮምፒውተር ቤቶች አሉ። እነዛ ኮምፒውተር ቤቶች በመሄድ ኦንላይን ቀጠሮ ማስያዝ ትችላላችሁ። ኦንላይን ቀጠሮ ስታስይዙ ደግሞ የተወሰኑ የሚጠይቃችሁ ኢንፎርሜሽን አለ። ሙሉ ስማችሁን በአማርኛና በእንግሊዝኛ እንድታስገቡ ይጠይቃችኋል። እንዲሁም የልደት ሰርቲፊኬታችሁን ፎቶ እንድታስገቡ ይጠይቃችኋል። የቀበሌ መታወቂያችሁን ፎቶ እንድታስገቡ ይጠይቃችኋል። እንዴት ኦንላይን አፕላይ ማድረግ እንደምትችሉ ማወቅ ከፈለጋችሁ እዚህ ጋር ስክሪን ጋር የምታዩት ቪዲዮ አለ የኔ፣ እሱን ገብታችሁ ማየት ትችላላችሁ። በደንብ የሚያብራራ ቪዲዮ ሰርቻለሁ። ኦልሞስት የ17-18 ደቂቃ ነው የሚሆነው። በደንብ እያብራራ ያንዳንዱን ስቴፕ የሚያሳይ ቪዲዮ ሰርቻለሁ። እሱን ማግኘት ትችላላችሁ። ወይም ደግሞ ከዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ይሄንን ቪዲዮ አይታችሁ ስትጨርሱ በቀጥታ ያንን በማየት አፕላይ ማድረግ ትችላላችሁ ማለት ነው። እነዛ አድርጋችሁ አፕላይ ካደረጋችሁ በኋላ መጨረሻ ላይ የሚሰጣችሁ ወረቀት አለ ወይም ስክሪን ጋር የሚያመጣላችሁ ፕሪንት የሚደረግ ወረቀት አለ። እሱን ፕሪንት አድርጋችሁ ኦንላይን ቀጠሯችሁን ትጨርሳላችሁ ማለት ነው። ኦንላይን ቀጠሯችሁን ስትጨርሱ ግን መጨረሻ ላይ ፔመንት መክፈል አለባችሁ፣ ክፍያ ማለት ነው። እንደሞላችሁት ፎርም ክፍያውን ትከፍላላችሁ ማለት ነው። ያ ማለት ለኖርማል ፓስፖርት አፕላይ ያደረጋችሁ ሰዎች 5000 ብር ትከፍላላችሁ። እንዲሁም ደግሞ ለአስቸኳይ ፓስፖርት አፕላይ ያደረጋችሁ ሰዎች ደግሞ እንደ ፎርማችሁ ልዩነት የ20000 ብር ወይም ደግሞ 25000 ብር ትከፍላላችሁ ማለት ነው። ክፍያውን ከጨረሳችሁ በኋላ የመጀመሪያውን ፕሮሰስ ጨረሳችሁ ማለት ነው። ወይም ደግሞ ሙሉ በሙሉ ቀጠሮ አስያዛችሁ ማለት ነው። ሁለተኛው ስቴፕ ደግሞ የኢሚግሬሽን ቢሮ በመሄድ አሻራ መስጠት አለባችሁ። ከላይ እንደነገርኳችሁ እንግዲህ ኢሚግሬሽን ቢሮ ለመሄድ ኦንላይን ቀጠሮ አስይዛችኋል። ሁለተኛው ደግሞ ኢሚግሬሽን ቢሮ በመሄድ በቀጠሯችሁ ጊዜ አማካኝነት አሻራ መስጠት አለባችሁ ማለት ነው። እዚህ ጋር ለነገራችሁ የምፈልገው ነገር ኢሚግሬሽን ቢሮ የምትሄዱት ግዴታ በቀጠሮ ቀናችሁ ብቻ ነው መሆን ያለበት። ከቀጠሮ ቀናችሁ በፊት ወይም ደግሞ ከቀጠሮ ቀናችሁና ሰዓት በኋላ የምትሄዱ ከሆነ ምንም አይነት አገልግሎት ማግኘት ስለማትችሉ በሞላችሁበት ቀንና ሰዓትም እንዲሁ ግዴታ መሄድ አለባችሁ ማለት ነው። ከላይ ያልነገርኳችሁ ነገር ዌብሳይቱ ላይ አፕላይ ስታደርጉ ቀንም ሰዓትም ራሳችሁ ናችሁ የምትመርጡት፣ እንዲሁም ደግሞ ቦታም ሳይቀር ራሳችሁ ናችሁ የምትመርጡትና የመረጣችሁት የኢሚግሬሽን ኦፊስ በመረጣችሁት ቀንና ሰዓት አማካኝነት ግዴታ በዛ ሰዓት ውስጥ ሄዳችሁ አሻራ መስጠት መቻል አለባችሁ ማለት ነው። አፕላይ ስታደርጉ የፕሪንት ያደረጋችሁትን ወረቀት ደግሞ ግዴታ ይዛችሁ መሄድ መቻል አለባችሁ። እንዲሁም ደግሞ ለአሻራ ስኬዱ ሁሉንም ዶክመንቶቻችሁን ኦሪጂናሎቹን ይዛችሁ የመሄድ ግዴታ አለባችሁ። ያ ማለት የቀበሌ መታወቂያችሁን ኦሪጂናልም ይዛችሁ መሄድ አለባችሁ። የልደት ሰርቲፊኬታችሁን ኦሪጂናል ይዛችሁ መሄድ አለባችሁ። እንዲሁም ደግሞ የናሽናል አይዲያችሁን ይዛችሁ መሄድ አለባችሁ ማለት ነው። ናሽናል አይዲ የሌላችሁ ሰዎች ደግሞ ካላችሁ ካርዱ የሌላችሁ ማለት ነው በቁጥሩ አማካኝነት መስተናገድ ስለምትችሉ ቁጥሩንም ይዛችሁ መሄድ መቻል አለባችሁ ማለት ነው። አሁን ያልኳችሁን እነዚህ ነገሮች ይዛችሁ ከሄዳችሁ በኋላ የባዮሜትሪክስ ኢንፎርሜሽናችሁን እዛ ይቀበሏችኋል። የአይናችሁን ብሌን ፎቶ ያነሳሉ፣ የጣታችሁን አሻራ ይወስዳሉ፣ እንዲሁም ለፓስፖርት የሚሆን ፎቶ ደግሞ እዛ ያነሳችኋል ማለት ነው። እነዚህ ነገሮች ካደረጋችሁ በኋላ ፓስፖርታችሁ መቼ እንደሚደርስላችሁ ቀጠሮ ይሰጧችኋል ማለት ነው። ይህን ነገር ከጨረሳችሁ ሁለተኛውን ስቴፕ ጨረሳችሁ ማለት ነው። ያ ማለትም ኢሚግሬሽን ቢሮ በመሄድ አሻራ የመስጠቱን ስቴፕ ጨረሳችሁ ማለት ነው። ከዚህ በኋላ የሚቀራችሁ አንድ ስቴፕ ነው። የመጨረሻው ምንድነው? ፓስፖርቱን መቀበል ነው። የኢሚግሬሽን ቢሮ ቀጠሮ በሰጣችሁ ቀን በመሄድ ፓስፖርታችሁን መውሰድ ትችላላችሁ። እንዲሁም ደግሞ የኢሚግሬሽን ዜግነት አገልግሎት በተለያዩ የዲጂታል ገጹ ላይ ፓስፖርት የደረሰላችሁን ሰዎች ስም ዝርዝር በየወሩ ስለሚለቅ እዛ ላይ ፓስፖርታችሁ እንደደረሰላችሁና እንዳልደረሰላችሁ አይታችሁ ፓስፖርታችሁን መቀበል ትችላላችሁ ማለት ነው። ለምሳሌ አሁን አዲስ አበባ አፕላይ አድርጎ አዲስ አበባ አሻራ የሰጠ ሰው በየወሩ የአዲስ አበባ ኢሚግሬሽን ፓስፖርት የደረሰላችሁ ሰዎች ስም ዝርዝር ይለቀቃል። ስለዚህ እዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። በየወሩ ፓስፖርት የደረሰላችሁ የሰዎች ስም ዝርዝር ደግሞ በእኛም የቴሌግራም ቻናል ስለምንለቅ ቴሌግራማችን ላይ ጆይን ማድረግ ትችላላችሁ ማለት ነው። አሁን ያልኳችሁ ነገሮች በማሟላት በዚህ አይነት መልኩ ፓስፖርት ማግኘት ትችላላችሁ ማለት ነው። ሆፕፉሊ ይሄ ቪዲዮ በጣም ይጠቅማችኋል ብዬ አስባለሁ። ይጠቅማል ብላችሁ ለምታስቡት ሰው ሼር አድርጉት፣ ቪዲዮውን ደግሞ ላይክ አድርጉት። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ደግሞ ይሄን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። የትኛውም አይነት ጥያቄ ካላችሁ ኮሜንት ስራ አስቀምጡልኝ፣ እመልስላችኋለሁ። እንዲሁም ቴሌግራም ላይ ቀጥታ በመግባት እኔም መጠየቅ ትችላላችሁ ማለት ነው። ፓስፖርት በእኛ በኩል አፕላይ ማድረግ የምትፈልጉ ሰዎች እዚህ ስክሪን ጋር በመስቀምጥላችሁ የቴሌግራም ዩዘርኔም በመግባት የምጠይቃችሁ ነገሮች በማሟላት ፓስፖርት ማግኘት ትችላላችሁ ማለት ነው። በሌላ አስተማሪ ቪዲዮ እስከምንገናኝ ሰላም ሁኑ።